እኛ እንጸልያለን፣ እግዚአብሔር ይሰራል። የዶክተር ደስታ ለንጋኖ በጻፈው መጽሐፍ ውስጥ ያለ ታላቅ መገለጥ የተሞላ ንግግር ነው። ለጾምና ጸሎት እንግዳ ከሆንክ በሰው ልጆች ሕይወት ውስጥ በክብር እየተገለጠ ድንቅና ተአምራትን ለሚያደርገው ለእግዚአብሔር ኃይል እንግዳ ትሆናል። በሕይወቴ ውስጥ ጥልቅ የሆነ ጾም ጸሎትን ከተለማመድክ ወደ ሰማይ መሄድን የተለማመድክ ሰው። በሕይወቴ ውስጥ ለጸሎት ደካማ አቋም ካለ ለመለኮታዊ መሪሆ ወይም እግዚአብሔር ለሚሰራበት መንገድ ምንም አይነት መገለጥ አላገኘህም ማለት። በመጽሐፍ ቅዱስ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለማቋረጥ እግዚአብሔርን መጠማትና መፈለግ እንዳለብን በሚያስደንቅ ሁኔታ በሉቃስ ምዕራፍ 18 ከቁጥር 1 ጀምሮ ያስረዳናል። በሕይወታችን ውስጥ ለጾም ጸሎት ትልቅ የሆነ ስፍራ፣ ጊዜ እና ዕቅድ ሊኖረው ይገባል። ቁርጠኛ ልንሆን ይገባል። ሰይጣን በወደቀበት በሚሰራበት ዓለም ላይ ነን ያለ። ሰይጣን በወደቀበትና በሚሰራበት ዓለም ውስጥ ያለ ሰው መለኮትን ያለማቋረጥ ካላገኘ በድል መቀጠል አይችልም። የድሉ ሕይወት የማያሸማቅቅ የሕይወት ሥርዓት መኖር የሚችለው እግዚአብሔር ጋር ቀጥተኛ በሆነ መንገድ በየቀኑ መገናኘት ሲችል 24 ሰዓት ውስጥ ያለማቋረጥ እግዚአብሔርን የምታገኝበትን ጊዜ መወሰን አስፈላጊ ነው። እሱ ብቻ አይደለም፣ እግዚአብሔር አምላክ ፊቱን የምትፈልግበት ያልተቋረጠ የእግዚአብሔር ቅባት፣ የእግዚአብሔር ኃይል፣ የእግዚአብሔር አሰራርና ራእይ መገለጥ፣ ምሪት ወደኛ የሚመጣበት ትክክለኛ ወሳኝ ጊዜና ትክክለኛ ልብ ከሌለ ለመለኮታዊ ነገር እንግዳ እንደሆንን የዚችን ምድር ሩጫ እንጨርሳለን። ወገኖች፣ በእኛ ዘመን ቤተ ክርስቲያን ውስጥ መዓት የሆነ ብዙ ብልጭልጭና አታላይ ነገሮች ሞልተውታል። እነዚያ ነገሮችን ሁሉ አልፈን ትክክለኛውን የእግዚአብሔርን ፊት መፈለግና ትክክለኛውን እግዚአብሔርን መገናኘት የምንችለው በጸሎትና በጸሎት ብቻ ነው። ስለዚህ ለጸሎት ድንቅ በሆነ አቋም፣ ለጸሎት በተነሳሳ መንፈስ በእግዚአብሔር ፊት የምንቀርብበት ሳምንት፣ የምንቀርብበት ጊዜ እንዲሆንልን ጥሪ ማቅረብ ፈልጋለሁ። በክርስቶስ አካልና ሙላት ቤተ ክርስቲያን ከመጋቢት 14 እስከ ትንሣኤው ቀን ድረስ ማለትም የፊታችን ያለው የዚህ 2018 ዓመተ ምህረት ማለት ነው ታላቅ የጾም ጸሎት ፕሮግራም እየተካሄደ ይገኛል። በዚህ ፕሮግራም ላይ ኑ አብረን እንጸልይ። አድራሻችን አዲስ አበባ ኮተቤ ከአማኑኤል ሆስፒታል በስተጀርባ 300 ሜትር ከፍ ብሎ እንገኛለን። በኮተቤ ኮሌጅ አንድ ፍርማታ በኩል ለምትመጡ ወገኖች ደግሞ ኮተቤ መሳለሚያ ጤና ጣቢያ አለ። የዚያ ጤና ጣቢያን አለፍ ብላችሁ በእድር ቤት የምትለውን ታክሲ ይዛችሁ ወደ ላይ ስትወጡ እዛ በእድር ቤቱ ወደ ውስጥ 50 ሜትር ያህል ገባ ስትሉ የክርስቶስ አካልና ሙላት ቤተ ክርስቲያንን ታገኙታላችሁ። ከእኛ ጋር ነው፣ አብረን እንትጋ፣ እንጸልይ። ይህ የመጨረሻ ዘመን ነው። የእግዚአብሔርን ፊት እንፈልግ። ወዳችኋል። ያላችሁበት ሰላም ጸጋ ይብዛላችሁ። ለሚሰራው ለእግዚአብሔር ክብር እንግዳ ሆነን ከምንኖር ከዚህ ከሚሰራው ከእግዚአብሔር ኃይል ጋር እንገናኝ። ሰላም ይብዛላችሁ።